ሰላም እንደምናችሁ ጓደኞቼ፣ ሰላምታዬን አቀርባለሁ። ዛሬም እንግዲህ ማክሰኞ ነው፣ እንግዲህ ማለዳ ነው እኔ ጋ እና እግዚአብሔርን እጅግ አድርጌ አመሰግናለሁ። በተለይ የዳንኤል መጽሐፍን በመጀመሬ በጣም ነው ደስ ያለኝ። ምክንያቱም በቃ ብዙ ደስ የሚል ነገር አለ። መጽሐፍ ስታነቡ ሙሉነት፣ መጽሐፍ ቅዱስ ስታጠኑ ሙሉነት ይሰማችኋል። በቃ የእግዚአብሔር ቃል ሙሉነትን ያደርጋል ማለት ነው እና በጣም ነው ደስ ያለኝና እግዚአብሔርን እጅግ አድርጌ አመሰግናለሁ። እንግዲህ ብዙ ነገር እየተማርን እንደሆነ እና ለሌሎች ደግሞ እንዲሰሙ በተለይ እነ ፓስተር ዳንኤል እነ ብዙ ፓስተሮች ከኔ ጋር አላችሁ እና እግዚአብሔር እጅግ አድርጌ አመሰግናለሁ። ምክንያቱም ብዙ የምንመጋገበው ነገር አለ ብዬ ስለማምን ማለት ነው እና ስለዚህ ለብዙ ሰዎች ተደራሽ እንደሚሆን አምናለሁ። ምክንያቱም ብዙ ፓስተሮች እኔ ጋ ያሉት በቃ በተለያየ መልኩ ያው ሀሳብ ለሀሳብ እየተቀባበልን እየተመጋገብን ስለሆነ የምናገለግለው በቃ ብዙ ጥቅም እንዳለው እረዳለሁ እና እግዚአብሔር በተለይ በዚህ በዳንኤል ላይ የሚያስተምረን ነገር ምንድን ነው የሚል ወደፊት መሪዎች ለሚሆኑ ስለ አመራር፣ ስለ እግዚአብሔር አስተዳደር ማለት ነው እና በዚህ መጽሐፍ ላይ እንግዲህ ክፍሎቹ በተለይ ዳንኤል 4 ስለ ህልሙ እና በቃ ህልሙ አስደናቂ ነገር ነበረ። እንግዲህ ናቡከደነፆር መለኮታዊ ህልም ነው የሚያየው እና ቀጥታ በቃ እግዚአብሔር እንግዲህ አንዳንዴ በህልም ኮሚኒኬሽን ያደርጋል ከኛ ጋር እና ናቡከደነፆር እንደምናየው እንግዲህ በህልም ነው በቃ የሚገናኘው። ከእንደገና ደግሞ ስለ ፈቺው ነው። ህልም ፈቺ ዳንኤል፣ ነብዩ ዳንኤል በጣም የሚያስቀና ሰው ነው ታውቃላችሁ። እና እንዲህ አይነት ሰዎች እንዲህ አይነት አማኞች እንድንሆን የምንቀናው በእንደዚህ አይነት ነገር ነው ማለት ነው። ገባችሁ? እና ክብር ለኢየሱስ ይሁን። እና ከዛ በኋላ ደግሞ ምንድነው ፍጻሜው ነው እንግዲህ ወደ ተሐድሶ የመጣ ህልመኛው ናቡከደነፆር በቃ እና በቃ በዙፋኑ የተዋርዶ ከውርደት ወደ ተሐድሶ ነው የደረሰው ማለት ነው። እና ብዙ ኮሜንታሪዎች ሳይን ነበር እና ስለ ናቡከደነፆር በዚህ ዘመን ምሳሌነቱ እንዴት ነው የምንማረው ነገር እና በቃ በጣም የሚያስገርሙ ነገሮች ነው። እና እንግዲህ መጽሐፍ ቅዱስ ምንድነው ያው ህልሙን አይቶ በጣም ተጨንቋል ናቡከደነፆር። እዚህ 18 ላይ ምንድነው ያለው? ዳንኤልን ጠርቶ በቃ እኔ ንጉሥ ናቡከደነፆር ይህንን ህልም አልም ያለው አንተ ብልጣሶር ፍቹን አስታውቀኝ፣ የመንግስቴ ጠቢባን ሁሉ ፍቹን ያስታውቁኝ ዘንድ አይችሉምና። በጣም የሚገርመው ነገር በቃ ምንም አይችሉም የዚህ ዓለም ገዢዎች አይደል እንዴ? ምንድን ነው ሚስጥርን መግለጥ ለማን የተሰጠው? ለቤተ ክርስቲያንና ከእግዚአብሔር ጋር ክሎዝ ለሆኑ። አሁን ሁሉ ኢየሱስ ለሚለው አይደለም እና እናውቃለን እኛ በቃ አይኖች የተከፈተ ምን እንደሚያወራ እናውቃለን ማለት ነው። ገባችሁ? እኔ እግዚአብሔር ይመስገን ማለት ነው። ምክንያቱም አሁን ስለ ዛፉ ስታዩት ቁመቱ ረጅም አይደለ እንዴ? እኔ በጣም ነው የገረመኝ። ምክንያቱም መንግስታት ህይወት እንዴት አስፈላጊ እንደሆነ በጣም ትልቅ ትምህርት ነው ማለት ነው። ብዙ መጽሐፍ መውጣት አለበት። እኔ ሃይላይት እያረኩ ነው ለራሴ። አስቡ አሁን 1 ሰዓት ግማሽ ሰዓት ያጠናሁት ነው ሼር ማድረገው ማለት ነው እንጂ ብዙ ነገር አለ። ለምሳሌ ህልሙ ምንድን ነው? ንጉሱ ህልም ሲያይ በዛን ጊዜ ብልጣሶር የተባለው ዳንኤል 1 ሰዓት ያህል አሰበ ይላል። ስለ ዳንኤል ስለ ሀሳባውን ዳንኤል እንግዲህ በጣም ይገርማቸው አሳቢ ነው ዳንኤል። በቃ አስቦ ነው የሚናገረው። ገባችሁ? ሀሳብ የመጀመሪያ ነገር ነው ወገኖች። ለልባም የምትሆኑት ሀሳብ ላይ ነው ማለት ነው። ስናስብ ከእግዚአብሔር ጋር ያለን ፓወር ይንቀሳቀሳል ማለት ነው። እና ከዳንኤል በቃ ማይንድ ሴት ነው ማለት ነው። ገባችሁ? ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። እና ግን ምንድነው እዚህ ህልሙ በአልጋዬ ላይ በራሴ ራእይ አየሁ፣ እነሆ አንድ ቅዱስ ጠባቂ ከሰማይ ወረደ፣ በታላቅ ድምፅ እየጮኸ እንዲህ አለ፣ ዛፉን ቁረጠው፣ ቅርንጫፉን ጫፍ ቅጠሎቹን አራግፍ፣ ፍሬውን በትን፣ አራዊትም ከበታች ወፎቹ ከቅርንጫፉ ይሽሹ፣ ነገር ግን ግቶ በምድር ውስጥ ተዉት። ገባችሁ? እና ከስር ያሉት ሁሉ ይበታተኑ ምናምን ነገር በቃ። እና መንግስታት ሁሌ ሲወድቁ ምንድን ነው ሀገር ትበታተናለች፣ ኢኮኖሚ ይበታተናል ምናምን። ቀላል አይደለም ማለት ነው። እግዚአብሔር በትንሽ ነገር የተናገራት ነገር ነው
ስዕሉ ተግባራዊ ሲመጣ እኛ ጋር የተፈጸሙት ነገሮች መንግስታት ከእግዚአብሔር ጋር ኮሚኒኬሽን ሲኖራቸውና ሳይኖራቸው ያለውን ችግር ነው እዚህ ጋር እና ስለዚህ ዳንኤል እንዴት አድርጎ እንደፈታለት ነው። ከዛ በኋላ ምንድን ነው የሆነው ነገር? ህልሙን አየ። ከዛ በቃ ፈች የለም፣ ሚፈታ የለም። የኔ ጠቢባን ሊፈቱ አይችሉም። ቤተ ክርስቲያን የዚህ ዓለምን እንቆቅልሽ መፍታት ትችላለች። ማስታረቅ ላይሰሙን ይችላሉ፣ እንደ ሰይጣን የሆኑ ሊሆን ይችላሉ። ግን እኛ እውነትን ተናግረን መሄድ አጋባችሁ። በተለይ ነገስታት ላይሰሙ ይችላሉ። እኛ ግን አይደለ እንዴ ምንድነው ጸጥና ዝግ ብለን እንድንጸልይ ለነገስታት እውነት እንዲደርስ እውነት እንዲያውቁ የእግዚአብሔር ቤት እንዲያውቁ። ምክንያቱም ዋና ነገር ናቸው መሪዎች እግዚአብሔርን ማወቃቸው ዋና ነገር ናቸው እንጂ የሆነ ጴንጤ ስልጣን ይዞ አገር ማተራመስ የመግደል አይደለም። የእግዚአብሔርን ስርዓት የመዘርጋት ነገር ነው ጨዋታው ማለት ነው። ክብር ለኢየሱስ ይሁን እና ከዛ በኋላ ምንድነው የዛን ጊዜ ብልጣሶር የተባለው ዳንኤል 1 ሰዓት ያላሰበ ልቡም ታወከ። ንጉስ መልሶ ብልጣሶር ሆይ ህልሙና ፍቹ አያስቸግርህ አለው። ብልጣሶር መልሶ አለ፣ ጌታ ሆይ ህልሙ ለሚጠሉህ ፍቹ ለጠላቶች ይሁን። ትልቅ የነበረው የበረታው ቁመቱ እስከ ሰማይ የደረሰው መልኩም እስከ ምድር ሁሉ ድረስ የታየው ቅጠሉ አምሮ የነበረው ፍሬው የበዛው ለሁሉ መብል የነበረው በበታች የምድር አራዊት የተቀመጡ በቅርንጫፉ የሰማይ ወፎች ያደሩበት ያየኸው ዛፍ ንጉሥ ሆይ እርሱ ታላቅና ብርቱ የሆንክ አንተ ነህ። በጣም በትትና ማለት ነው። መሳደብ አያስፈልግም። ዳውን ማለት አያስፈልግም። በቃ ሚስጥሩን መንገር ነው። ታላቁ ብርቱ የሆንክ አንተ ነህ። ታላቅነትህ በስቷል፣ እስከ ሰማይ ደርሷል። ግዛትህ እስከ ምድር ዳርቻ ድረስ ነው። ንጉሥ በሰማይ የወረደና ዛፉን ቁረጡ፣ አጥፉት፣ ነገር ግን ጉቶ በምድር ውስጥ ተዉት። በብረትና በናስ ማሰሪያ ታስሮ በመስክ ውስጥ ይቆይ። በሰማይ ጠል ይረስርስ 7 ዘመናት እስኪያልፉበት ድረስ እድል ፈንታው ከምድር አራዊት ጋር ይሁን ያለው ቅዱስ ጠባቂ ማየቱ ንጉሥ ሆይ ፍቺው ይህ ነው አለው። ልዑል በሰዎች መንግስት ላይ እንዲሰለጥን ለሚወዱትም ከምድር አራዊት ጋር ይሆናል። አይገርማችሁም? ምንድን ያለው? ልዑል በሰው መንግስት ላይ እንዲሰለጥን ለሚወደው ገባችሁ? እንዲሰጠው እስክታውቅ ድረስ ከሰዎች ተለይተህ ትሰደዳለህ። መኖሪያ ከምድር አራዊት ጋር ይሆናል። እንደ በሬ ሳር ትበላ ዘንድ። ገባችሁ? እነዚህ አሁን እኮ በኋላ ሲያዩት አውሬ ምናምን የሚባሉት እነዚህ አይምሯቸው የተወሰደው ገባችሁ? ልዑል ምንድን ነው? ልዑል በሰዎች መንግስት ላይ እንዲሰለጥን ለሚወደው እንዲሰጠው እስክታቅ። እግዚአብሔር ይህን የሚሰጠው ለሚወደው ነው። ይህንን እስክታቅ ምን ትሆናለህ ይላል? እንስሳት ትሆናለህ፣ እንደ አውሬ ትሆናለህ፣ ከአውሬ ጋር ትሆናለህ። እና ይህንን አንድ ኮመንታሪ በቃ ምሳሌ እያደረገ ሲጽፈው በጣም የሚያስቅ ነገሮች ናቸው። የሚያስፈራም ነገር አሳልፏል ማለት ነው። ብዙ ክፉ ነገሮች ገባችሁ። ነገስታትና መሪዎች ያላቸው ሪሌሽንሽፕ ኢምፖርታንት ካልሆነ እንደምናየው እንደ አውሬ ሆነው ሀገር ላይ ከተቀመጡ ሀገር በቃ የምናየው ነገር ይሆናል ማለት ነው። እና እዚህ ጋር ግን ንጉሱ በቃ ያው ዘመኑ ተፈጸመ ለ7 ዓመት። ምክንያቱም ትሁት ነው በቃ ማንም ሰሙ። ከዛ በኋላ ምን ሆነሰላችሁ? ንጉስ ይችን እኔ ከዛ ምን ሆነ በቃ ትዕቢት አለች ውስጥ ትዕቢት የምትባል ነገር አለች። ይህ ሁሉ በንጉስ በናቡከደነጾር ላይ ደረሰ። ከ12 ወር በኋላ ባቢሎን ቤተ መንግስት ሰገነት ላይ ይመለስ ነበረ። ቆይቶ ገባችሁ? ህልሙ ከተካየ በኋላ ከ12 በኋላ ንጉስ ይቺ እኔ በጉልበቴ ብርታት ለግርማዬ ክብር የመንግስት መኖሪያ እንድትሆን የሰራኋት ታላቂቱ ባቢሎን አይደለችምን ብሎ ተናገረ። አይገርማችሁም?
ያ መንፈስ በቃ በእግዚአብሔር ላይ ታበየ። ቃሉ ገና በንጉሥ አፍ ሳለ ድምፅ ከሰማይ ወደቀ፣ ንጉሥ ናቡከደነፆር ሆይ መንግስት ካንተ ዘንድ አለፈች ተብሎ ለአንተ ተነግሯል። ልዑል በሰዎች መንግስት ላይ እንዲሰለጥን ለሚወዱም እንዲሰጥ እስክታውቅ ድረስ ከሰዎች ተለይተ ትሰደዳለህ። በቃ ቃል በቃ ትዕቢቱን ሲናገር በቃ መንግስቱ ተወሰደች፣ በቃ ከሰው ተለይቶ እንስሳ እንደሆነና ከዛ ለ7 ዓመት ያ የተጻፈው ነገር ዘመኑ ከተፈጸመ በኋላ እኔ ናቡከደነፆር ዓይኔ ወደ ሰማይ አነሳው፣ አእምሮዬ ተመለሰልኝ አለ። ገባችሁ? ስለዚህ ምንድነው እንደዚህ እንደ እንስሳ የሚያደርጋቸው? አእምሯቸው ለከንቱ የተሰጠ ሰው መንግስት በቃ ሰው አይመስላቸው። ስለ ፍትህ አያውቁ፣ ስለ እግዚአብሔር ስርዓት አያውቁ። ህዝባቸውን እየገደሉ እየጨፈጨፉ። እንደዚህ ነው የጻፈው አንድ ኮሜንታሪ። በቃ ስለ ዲክታተር ላይፍ፣ ስለ ጨካኞች ህይወት እና ስለዚህ አይምሮን በቃ ስለ ቁጣ ነው፣ ስለ እግዚአብሔር ፍርድ ነው። እና ቤተክርስቲያን ግን የዚህ ተባባሪ ናት ወይ ነው? እንዴት ነው ይህንን የምታስተናግደው ነው የኔ ጥያቄ። በዚህ ጊዜ አእምሮ የተመለሰልኝ፣ ለመንግስቴ ክብር፣ ግርማዬ፣ ውበቴ ወደ እኔ ተመለሰ። አማካሪዎቼ፣ መኳንንቶቼ ፈለጉኝ፣ መንግስቴ ውስጥ ጸናው፣ ብዙ ክብር ተጨመረልኝ። አሁንም እኔ ናቡከደነፆር የሰማይ ንጉሥ አመሰግናለሁ፣ ታላቅ አደርገዋለሁ፣ አከብረዋለሁ። ስራው ሁሉ እውነት፣ መንገዱ ፍርድ ነውና በትዕቢት የሚሄዱትን ያዋርድ ዘንድ። በቃ ነቢይ የሆነ በኋላ ራሱ ማለት ነው። ልክ እንደነ ያዕቆብ እንደነ ጴጥሮስ እግዚአብሔር ትዕቢተኞችን ያዋርዳል፣ ትዕቢተኞችን ያዋርዳል ነው የሚለው። ስለዚህ ናቡከደነፆር ከዛ ሁሉ ተዋርዶ እንደ እንስሳ የሆነበት ለኛ ትምህርት እንዲሆነው ለዚህ ትውልድ መሪዎች፣ ወደፊት መሪ ለሚሆኑ ይህ የነገስታትን ህይወት አሰላለፍ ማወቅ አለባቸው ማለት ነው። አይ ፖለቲካና ቤተክርስቲያን አይገናኝም ምናምን፣ እሺ በል እንደዛ። ግን እኔ እማየው ይሄንን ነው ማለት ነው። ከእግዚአብሔር ጋር የሆኑና ከእግዚአብሔር ጋር ያልሆኑ መሪዎች። ስለዚህ ምርጫችን ምንድን ነው? ነገስታት የእግዚአብሔርን ህይወት እንዲያውቁ፣ ትህቱ እንዲሆኑ፣ ህዝብን መምራት የሚቻለው በትህትና እንደሆነ እንዲያውቁ። ይህ እንደሚመስለኝ ለመንግስታት ብቻ ሳይሆን ቤተክርስቲያን መሪ ብንሆን አይደል እንዴ? እግዚአብሔር አይደል እንዴ ኢየሱስ እኔ ትሁት ነኝና ትሁታን ሁኑ ከሱ እኮ ፈለግ ተወላችሁ ይላል። እና ትህትና በቃ ክብርን ትቀድማለች ነው። በቃ ትሁት መሆን እግዚአብሔር ለትሁታን ነው ጸጋን የሚሰጠው። ስለዚህ ይህ ምዕራፍ የነገስታት ትዕቢት ውድቀት እንደሚያመጣባቸው፣ ክብር እንደማያገኙ፣ ህዝባቸው እንደማያከብራቸው ብዙ የተለያየ ኮመንተሪ የተለያየ መጽሐፎችን ከነገስት ከምን ነገስታት ያሳለፉትን ውርደት ከእግዚአብሔር ውጭ በመሆን ነው ሳነብ የነበረው። እና አሁንም ይህንን ወደኛ አምጥተን እንዴት እንተረጉመዋለን ነው። እና በእርግጥ እጅግ መጸለይ ያለብን በጣም ምክንያቱም እግዚአብሔር ጭካኔው ክፋቱ ህዝብን የሚጨርስ ስለሆነ የእግዚአብሔር ጣልቃ ገብነት እንደነ ዳንኤል መሆን አለብን። እኛም እንቆቅልሽን መፍታት የምንችል መፍትሄዎች ማምጣት የምንችል መሆን አለብን። እንግዲህ ኢትዮጵያ እጆቿን ትዘረጋለች ወደፊት። እንደዚህ አስተዋይ እና እግዚአብሔርን የሚታዘዙ መሪዎች እንዲሰጠን እንጸልይ። እግዚአብሔር ደግሞ አሁን ባሉ ችግሮች የእግዚአብሔር ጣልቃ ገብነት እንዲኖር እንጸልይ። እንግዲህ ዳንኤል 4 ይህንን የህልሙን የፍቹን የትዕቢትና የትህትናን ነገር ተምሬያለሁ። እንግዲህ ነገስታት ትዕቢትን እንዲጠሉ ወደ ትህትና፣ ዋናው ምንድነው ስላችሁ ጉቶ ስናይ ናቡከደነፆር ተጸጽቷል። በቃ የሚጸጸቱ እንዲሆኑ ትርፍ ለራሳቸው ለቤተሰቦቻቸው የሚተርፉ እንዲሆኑ እንጂ በጣም እኔ የነገስታት ውርደት እንደምናየው አሁን በእኛ ዘመን እንኳን አሁን የምናየው በየአረብ ሀገሩ በእኛ ምድር ላይ አንድ ቀን እንኳን በሰላም አቲንክ መለስ ዜናዊ ነው አልቅሰን እየቀበር ነው እንጂ ሁሉም አንዱ ሲሰደድ፣ አንዱ ሲዋረድ፣ አንዱ ሲል ያለ ነው። እና ይህ ሁኔታ አሁን ያለው መንግስት ወደ ንስሐ ነው የሚመጣው ወይስ በቃ እንዴት እንደሚሆን አናቅም። እኛ ግን ከእግዚአብሔር ጋር እንድንቆም እግዚአብሔር ያለንን ብቻ እንድንል
መጽሐፍ ቅዱስ ያዘናልና ሰላም ለኢየሩሳሌም፣ ሰላም ለምድራችን ይሁን። እንግዲህ አሁንም ላይክ እና ሰብስክራይብ እንድታደርጉትና ነገ ደግሞ ምዕራፍ 5 ይዤላችሁ እመጣለሁ። ተባረኩ።